ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶች እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ፣ እንኳን ሰላም ሆናችሁ። እኔ ያለሁ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ፈጣሪ ስም የተመሰገነ ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በዚህ ዙሪያ ብዙ ጊዜ መጥቼ አላቅም፣ እንደውም ሰርቼም አላቅም። ባለፈው በጣም ቆይቷል፣ አንድ ጊዜ ሰርቻለሁ። በዚህ በብሩክና በሃይሚ ዙሪያ መጥቼ አላቅም። በእውነት ዛሬ በጣም ነው ያሳዘነችኝ። ጌታን በጣም ነው ያሳዘነችኝ። ማን ነው ለሴት ልጅ ነገሩን ተሸካሚ ያደረገ? ማን ነው? ሰው ሁሉ በእኔ ላይ ይፈርዳል። ለምንድን ነው እንደዚህ የሚሆነው? ማን ነው ሴት ልጅ ተሸካሚ ያደረገኝ? ያየ ሰው ያውቃል፣ ያላየ ሰው ምንም አያውቅም። እነሱ ራሳቸው ላይ ደርሶ ይዩ፣ እነሱም ይድረስባቸው እያለች በጣም እያሳዘነች መታለች። እና በዚህ ዙሪያ ሃይሚ እኔ ለንቺ ዛሬ ቪዲዮ ሰርቼም አላቅም እናንተ ጋር። ዛሬ እግዚአብሔርን በጣም ነው ያሳዝነችኝ። እና በዚህ ዙሪያ ሰርቼም አላቅም። በዚህ በኩል እኔ እንደ እህትነት እንደ ጓደኝነት እኔ ለንቺ የምመክረው ምክሩ ምንድን ነው? ሰው እኮ ለሰው መቼም ጥሩ አይሆንም። እግዚአብሔር ቃልም ይላል እኮ እኔ በፈጠርኩት ፍጥረት ሁሉ ሰው መጥፎ ነው ይላል። በእግዚአብሔር ቃልም አለ እኮ። እንግዲህ ምን ይደረጋል? መቻል ነው፣ መረጋጋት ነው፣ ትዕግስት ነው፣ መጸለይ ነው። እንግዲህ ሌላ ነገር ምን እንላለን? ምን እንላለን? አይዞሽ ሃይሚ፣ አይዞሽ፣ አንቺ ጠንካራ ልጅ ነሽ። በጣም ጥሩ ልጅ ነሽ፣ አስተዋይ ልጅ ነሽ፣ ጎበዝ ታታሪ ልጅ ነሽ። ምንም አትጨናነቂ፣ ምንም አታስቢ። ኦፍኮርስ በአንድ ላይ የኖረ ሰው፣ የታመነ ሰው ከአጠገብ ስርቅ በጣም ይከብዳል፣ በጣም ይከብዳል። መራቁ ይቅርና ሀሳቡ ስንነጋገር ሀሳቡ ተቃራኒ ሲሆን እንዴት እንደሚያናድድ በጣም ይከፋል፣ በጣም ይከፋል። ከምላቸው በላይ ይከፋል። እግዚአብሔርን አሁን የኔ ነው ብለሽ ያልሽው ነገር ሆና ብለሽ አንቺ ስትይዢ ሌላ ነገር ሌላ ሰበብ በሱ ላይ ከመጣ መረጋጋት ነው። ተረጋግተሻል። ደግሞ ብዙ አይቻለሁ። ቪዲዮ ሰርቼ አላቅም እንጂ እያየው ነኝ። ተረጋግተሻል። ደግሞ ለማንም ንዴት አለ፣ ስጋት አለ። ያ የተናደሽው ቀን ያ ቀን ታወሪያለሽ። እሱን ደግሞ ከዛ ሙድ እሱን አስወጣለሁ ብለሽ ብዙ ነገር ሆነሻል፣ አይተናል። እና ይሄ ሁሉ ፋተና ነው። ይሄ ፋተና ነው። ልጅቷ ለብሩኬ አርግዣለሁ ብላ የመጣችው ይሄም ፋተና ነው። የእናንተ ትዳሩን ስለሚቀና የቅናት መንፈስ ነው እንጂ የእውነት አይደለም፣ አይመስልም። በራሴ በኩል ማለት ነው። ትላንት የሆነ ቪዲዮ አይቻለሁ። ጋሽዬና የብሩክ እናት ቁጭ ብሎ ከአንቺ ጋር ብሩክ ጋር ሳወሩ ሰማው። ሰው ምንም ብሎ ሲመጣ አትመን፣ ማመን የለበትም። እሷ እያለች ናት። ብሩክ ደግሞ የኔም ይሁን የሌላ ሰው ይሁን እንን አያገባኝም። የሱ ከሆነ ያገባል፣ ያገባል። ለምን አያገባም? አንቺ ደግሞ ያንተ ቢሆንም እቀበላለሁ፣ ችግር የለም።
ሁሉም ነገር እተዋለሁ እቀበላለሁ እያልሽ ነሽ። እሱ ደግሞ አይሆንም ብሎ እምቢ ካለ አሁን ለእናንተ ለሁለታችሁ ምንድን ነው? መረጋጋት ነው ዋናው፣ መረጋጋት። አንዱ ከአንዱ ጋር መጋጨት ሳይሆን መረጋጋት ነው የሚያስፈልገው። ተረጋጉ። አንቺም ተረጋጊ። እቃ ለማውጣት አዲስ አበባ እየሄድኩ ነኝ ምናምን ትያለሽ። አትሂጂ፣ ተይ፣ ተረጋጊ። እዛ ሆነሽ አንቺም አንድ ሰው ይዘሽ ሴትም ይሁን ወንድም ይሁን አንዱን ይዘሽ ስራውን ቀጥይ። ላንቺ ያለውን ደግሞ ጌታ እግዚአብሔር አያጠፋም። ስለዚህ ብሩክ ከሌለ ሃይሚ አትኖርም፣ ሃይሚ ከሌለ ብሩክ አይኖርም ያለ ማን ነው? አሃ እሱ ተረጋግቶ እስከሚመለስ ድረስ አንቺ የራስሽን ስራውን ስሪ፣ ቀጥይ። ለምን ትጨናንቅ ያለሽ? ቁጭ ብለሽ ለምን ታስቢ ያለሽ? አንቺ ስታስቢ ነው ስታዝኒ ነው እሱን አንቺ የምታስታውሺ። አንቺ በስራ ቢዚ ሆነሽ ከጓደኞቹ ጋር ቢዚ ሆነሽ ካሁንሽ ምንም ትዝ አይልም። እግዚአብሔርን ታየሽ ትዝ አይልም። እሱም በራሱ የሆነው ነገር አንቺውን ይቅርታ ሲጠይቅ ጥፋተኛ ነን ምናምን አንቺ ስትይ እሱ እምቢ ካለ ታይ፣ ተረጋግቶ ልብ ገዝቶ በራሱ ይመጣል። እሱ በዛው ጥፍት ካለ ማለት ነው። በዛው በዚህ ሰበብ እሱ ጥፍት ካለ ከዚህ በፊትም ለሱ አላማ አለ ማለት ነው። ለሱ ሌላ አላማ አለ ማለት ነው። እኔ ጥፍቼ ያለው እኔ እንዲህ አድርጌ ጥፍቼ ያለው አንቺ ስል እሱ እምቢ ካለ እሺ ብለሽ ታይ። በዛው በቦታው እሱ ጥፍት ብሎ ከጠፋ ማለት ነው ለሱ ሌላ አላማ አለ። እሱን ማወቅ አለብሽ። ለሱ ሌላ አላማ አለው። አይ ካንቺ ሌላ ሰው ለኔ የለኝም፣ አሁንም አንቺን ብትገፊም ምንም ብታረግም እኔ ካንቺ ጋር ነው የሚኖረው፣ የኔ ፍቅር ካንቺ ጋር ነው ብሎ አምኖ ከመጣ ተቀበይ፣ ቀጥይ። አንቺ አጥፍች ያለው ብለሽ አንቺ ስትናገሪ እሱ እምቢ ብሎ አይ አልችልም እኔ ብሎ እሱ እምቢ ካለ ታይ። ያለ ወንድ ሴት አይኖርም፣ ያለ ወንድ ሴት አይኖርም፣ ያለ ወንድ ሴት አይኖርም። ምንድን ነው ይሄ? አሁን በዚህ አጋጣሚ ያው ሩታን እዩ፣ ያለ ወንድ አልኖረችም፣ ኖረች፣ ዘና ብላ ነው የኖረችው። አብርሃም ወዲያ ቀልቃላ ብሎ እሱ ሲዞር ያው ዘና ብላ ምን ትመስላለች? እንዴት አትኖርም? ስለዚህ ይሄ ሁሉ ፈተና ነው። ስለዚህ መረጋጋት አለበት። ሃይሚ የኔ ቆንጆ መረጋጋት ነው ያለብሽ። ምንም አትቾኪ፣ እቃ ለማምጣት ምናምን አትቾኪ። በዛውም አንቺ ደግሞ አንድ ሰው ይዘሽ ሄደሽ ዘና ብለሽ በቃ ሌላ ስራ ሌላ ሙድ ውስጥ ገብተሽ ሌላ ስራ መስራት ነው እንጂ ማዘን ምናምን ላይፍ ይቀጥላል እያላችሁ አይደለም እንደ እየሰራችሁ ላይፍ ይቀጥላል፣ ድራማው ይቀጥላል፣ አይቆምም። ስለዚህ እንደዚህ ራስሽን አሳምነሽ ቀጥይ፣ አይዞሽ፣ በርቺ የኔ ቆንጆ። እኔ እያልኩ ነኝ ዛሬ አንቺ ቪዲዮ አይቼ ነው የኔ ማር። ጤና ይስጣችሁ፣ መልካም ውሎ ይሁንላችሁ። አይዞሽ፣ በርቺ ሃይሚዬ።